بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. الله سبحانه وتعالى انجديه ان كتاب جمرا بخير من جرسو يادرغن ياغزن. الله سبحانه وتعالى خالصا لوجهه الكريم ترت لالو لله سبحانه وتعالى سراچن لفيتو يمن سرا يادرغن. عمدة الأحكام من كلام خير الأنام ملال مما اتفق عليه الشيخان البخاري ومسلم ነው። ይሄ ሐዲስ እንግዲህ ባለፈው ትንሽ ተናግረን ነበር በዚህ ላይ ዑምደቱል አህካም ማለት ቡኻሪና ሙስሊም የተስማሙበት ሁለቱም ያወጡት ሐዲሶች ሁለቱ የተስማሙበት ሐዲሶች ናቸው። ቡኻሪና ሙስሊም ያው ደረሳና አስተዋዝ ናቸው። ቡኻሪ ሸኻቸው ነበሩ የሙስሊም ማለት ነው። ስለዚህ ይሄ ሐዲሶች የተሰበሰቡት ከማን ነው? ከሁለቱ ነው። ስለዚህ ለሰሐቸው ወይ ሰሒህ ለመሆናቸው ምንም አይነት ጥርጥር የለውም ማለት ነው። እዚህ ላይ ያሉትን ሐዲሶች በሙሉ ሰው ወስዶ ቢሰራባቸው ምንም ጥፋት የለበትም፣ የሚያጠራጥርም ነገር የለውም ማለት ነው። እሺ ተእሊፍ ይላል የጻፉት ማናቸው? الإمام الحافظ أبي محمد عبد الغني بن عبد الواحد المقدسي ይላል። የነበሩት 541 ሂጅራ ነው ተወለዱበት እስከ 600 ሂጅራ ድረስ ይላል። በ59 ዓመታቸው ነው የሞቱት ማለት ነው። አላህ ይርሐማቸው። እና ይሄ ኪታብ የተሰበሰበው እንግዲህ በዚህ እድሜ መካከል ነው። ከ541 እስከ 600 ባለው መካከል በየትኛው እድሜያቸው እንደሆነ አላሁ አለም በዛ መሃል ነው ያለው። እንግዲህ ይሄንን ኪታብ ኢንሻአላህ በደንብ ትኩረት ሰጥተን የምንማረው ይሆናል። ቀጥታ የሚያስተምረን ሐዲስ ምን ይላል ነው ስለ ፍቅህ። ሰው ፍቅህ ሲባል ብዙ ጊዜ የሚሳሳተው ስህተት ፍቅህ ሲባል የኢማሞቹ የአራቱ ኢማሞች ብቻ ይመስለዋል። የሻፊዒ የሐንበሊ የማሊኪን ያመጣል። ከዛ ውጭ ያለው ፍቅህ አይመስልም። ፍቅህ እኮ የሚመጣው ከነብዩ አለይሂ ሰላቱ ወሰለም ንግግር በተግባር የሚሰሩ ነገሮች ፍቅህ ናቸው። ይሄ ሐዲስ ይሄ ኪታብ የሚያተኩረው ፍቅህ ላይ ነው። አጠቃላይ ፍቅህ ነው። የአቂዳ ትምህርት አይደለም ወይም ደግሞ የሌላ ሳይሆን የፍቅህ ነው፣ ተግባር ላይ የሚፈጸሙ እነዚህን ከሐዲስ ቀጥታ መማር ማለት ነው። ሰው አሁን ሹጃዕን ቢማር ወይ ባፈድልን ቢማር ፍቅህ እየተማረ ነው። የማንን ነው? የሻፊዒን የተማረ ነው። ሻፊዒ ሐዲሶችን ሰብስበው ይሄ ነው ብለው ያመጡትን ማለት ነው። ወይ ደግሞ እና አቡሌስ አላቸው ሙቀደም ምናምን ይባል ደግሞ አለ የሐነፊ፣ እሱም ደግሞ አለ ብዙ አለ። ይሄ ደግሞ ምንድነው? ቀጥታ የነብዩ አለይሂ ሰላቱ ወሰለም ንግግርን የሚያስተምር ነው። ኢንሻአላህ አፍضل ነው ብለን እናስባለን ከሌላው። ኪታቡ ጧሃራ ይላል። የመጀመሪያው እንግዲህ ያው ፍቅህ ላይ ተግባር ላይ ስንጀምር የመጀመሪያ የሚመጣው ምንድነው? ጧሃራ ነው። ጧሃራ ማለት ቃሉ በራሱ ጧሃራ ማለት መጽዳት ወይ ካንድ ነገር መጥራት ነው። ከቆሻሻም ሊሆን ይችላል። ጧሃራ ሲባል ግን የልብ ጧሃራ አለ፣ የአካል ጧሃራም አለ። እዚህ ላይ የተፈለገው የአካል ነው። እዚህ ፍቅህ ስለሆነ የምንማረው ጧሃራ ሲባል አጠቃላይ አንድ ሰው ጧሃራ ነው የሚባለው ከነጃሳ የጠራ ሲሆን ነው። ወይንም ደግሞ ከጀናባም የጠራ ሲሆን ጧሃራ ይባላል። አጠቃላይ ነብዩ አለይሂ ሰላቱ ወሰለም ግን ሙስሊም አይነጀስም ብለዋል። በኋላ ላይ እናያቸዋለን። ጧሃራ ሲባል ያን ቆሻሻ ለማስለቀቅ ነው እንጂ ሙስሊም ተነጅሷል ነጃሳ ነው ሊባል አይችልም ምንም ቢሆን ማለት ነው። እሺ ቀጥታችን የንያዋን ሐዲስ እንያት 40 ነው ላይ ቀርታችኋታል። ስለዚህ ብዙም አናያትም ግን عن عمر ይላል عن عمر بن خطاب رضي الله عنه قال على عمر سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وفي رواية بالنية ሁለቱም ያው ነው ትርጉሙ። ይሄ አነባበቡ የሚለየው ሲቆም ነው። بالنية ይላል ታ መርቡጣ ካለው بالنية ብሎ ነው የሚቆመው። ያኛው بالنيات ይላል። በተለይ ቁርአን ላይ ነው ይሄ ትኩረት የሚያስፈልገው። ማቆሚያ አያቶች ላይ ብዙ ጊዜ بالنيات ይሄ ሁለተኛው ላይ ታ መርቡጣ ያለው ይሄኛው አይነት ማለት ነው ስላለ ሲቆም بالنية ብሎ እንደ ሀ ነው የሚቆመው ማለት ነው። ሁሉም ስራ የሚለካው በምንድነው? በንያ ነው። ንያ ብሎ ማለት ግን በሸርዓው ምንድነው? አንድ ነገር ለማድረግ እርግጠኛ ሆኖ ማሰብ ነው። በልብ ላይ የሚወላወል ሐሳብ እንደዚህ ላድርግ እንዴ ወይ እንደዚህ ላድርግ እንዴ የሚባል ነገር ንያ አይደለም በሸርዓው።
ንያ የሚባለው ሰውየው ያን ነገር ሊያደርገው እርግጠኛ ሆኖ ሲነሳበት ነው እንጂ እስኪ ልስገድ ወይስ አልስገድ ብሎ በማሰቡ ንያ አይባልም፣ ንያ ያደረገ አይባልም። ወይም ደግሞ አንድ ሐራም ልስራው ብሎ በልቡ ስለመጣለበት ሐራሙን ሰራም ተብሎ አይጻፍበትም። ወኢነማ ሊኩል ምርኢን አሉ ነብዩ አለይሂ ሰላቱ ወሰላም ለሁሉም ሰው እኮ ማነዋ የንያውን ያገኛል፣ የሐሳቡን ያገኛል። ፈመን ካነት ሂጅረቱሁ ከዛ በኋላ ያው ይሄ እንደ ምሳሌ ነው የመጣው። ፈመን ካነት ሂጅረቱሁ አሉ ሂጅራው እኮ የሆነ ሰው ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው የሆነ ሰው ፈሂጅረቱሁ ሂጅራው የሚጻፈው ወደ ማን ተብሎ ነው? ወደ አላህና ወደ መልእክተኛው ነው። ፈሂጅረቱሁ ኢለላሂ ወረሱሊሂ አሉ። ወመን ካነት ሂጅረቱሁ ኢለ ዱንያ ይላል ዩሲቡሃ ወይም ደግሞ ሂጅራው መንገዱ የሆነ ሰው ወደ ዱንያ የሆነ ሰው ዩሲቡሃ ሊያገኛት አው ኢምራአቲን ወይንም ደግሞ ሴትን ፈልጎ የንኪሁሃ ሊያገባት ለኒካህ አስቧት ፈሂጅረቱሁ ሂጅራው የሚታሰበው ኢላ ማ ሀጀረ ወደዛ ሂጅራ ወዳደረገበት ነው። ኢለሂ ወደዛ ያ ምንድነው? ወይ ዱንያ ወይም ደግሞ ኒካህ አሰበበት። ኒካህ ማድረግ ወይ ደግሞ ዱንያን መፈለግ ሐራም ነው አይደለም፣ ሐራም አይደለም፣ የተጠላም አይደለም፣ የተቻለ ሙባህ ነገር ነው። እንደውም ኒካሁ ትዳር የሚለው ነገር በሸሪዓው የተደገፈ ወደ ሱናም የሚሄድበት ሁኔታ ይኖራል። ሰውየው ፊትና ላይ የሚወድቅ ሊሆን ይችላል፣ በብዙ ምክንያቶች የተወደደ ሊሆን ይችላል። ስለዚህ እዚህ ላይ የተፈለገው ምንድነው? ዋናው ንያን ያመጣው ከጧሃራ በፊት ለምንድነው? ጧሃራም ቢሆን ያለ ንያ ዋጋ ስለሌለው ነው። ለምሳሌ አንድ ሰው ጀናባ ሆኖ ለአላህ ሲል እንግዲህ ያው ለሶላት ያስፈልገኛል ብሎ ጧሃራ ሲያደርግ ምን አለው? አጅር አለው። ሰውየው አጅር ያገኛል። ሌላኛው ደግሞ ዝም ብሎ ሲታጠብ ለአላህ ብሎ ከጀናባው ወይ በረደኝ ብሎ በሙቅ ውሃ ቢታጠብ ወይ ሙቅ ነው ብሎ በቀዝቃዛ ቢታጠብ አጅር አለው? ይሄ አጅር የለውም። ያው ሙባህ ነገር ነው የሰራው ግን አጅር አያገኝበትም። ያኛው ግን አጅር ያገኛል። ለምን? ለአላህ ስለሆነ። ስለዚህ ንያ ሲባል በሁሉም ነገር ላይ ይመጣል። ጧሃራ ላይ ይሁን ፍቅህ ላይ ይሁን አቂዳ ላይ ይሁን ሁሉም ነገር ላይ ንያ አብሮ የሚመጣ ነገር ነው፣ የሚረሳ አይደለም ማለት ነው። እሺ ንያ ማለት እንግዲህ ዋና ሁለት ነገሮችን ይይዛል፣ ወይንም ደግሞ ሁለት ነገሮች መሟላት አለባቸው። አንደኛው ኢኽላስ ነው። ሁለት ነገሮች፣ አንደኛው ኢኽላስ ነው፣ ሁለተኛ ደግሞ መለያ ነው። ኢኽላስ የሚለው የመጣው ከአቂዳ ጋር በመያያዝ ነው ወይ ከስራ ጋር ነው። አንድ ሰው ያን ስራ ሶላት ይሁን ወይንም ደግሞ ሌላ አይነት ዒባዳ ይሁን ሲሰራ ለማን ብሎ ነው? ንያው ለአላህ Subhanahu Wa Ta'ala ኻሊሰን ሊወጅሂ الكريم ለአላህ ብቻ አገኝበታለሁ ብሎ በሚሰራ ሰዓት ይሄ ሰውዬ አጅሩ ከፍ ያለ ይሆናል። ሁለት ሰዎች ሆነን ስራ ሰርተው አንደኛው አጅር ያገኝበታል፣ አንደኛው ደግሞ ይጠየቅበታል። ለምን ሰራ ተብሎ እንደውም ባይሰራ ይሻለው ነበር ማለት ነው። እንደዚህ ሁኔታ አለ። ወይም ደግሞ አንዱ የበለጠ አጅር ያገኛል፣ አንዱ ትንሽ ያገኛል። ምሳሌ አንድ ሙስሊም አለ ትክክለኛ መስጂድ ሄዶ ይሰግዳል፣ ያኛው ደግሞ ሙናፊቅ ነው ሄዶ ያስመስላል ማለት ነው። ካፊር ቢሆን ይሻለው ነበር፣ ትክክለኛ የራሱን ሃይማኖት ቢያደርግ ይሻላል። ሙናፊቅ ኢነል ሙናፊቂነ ፊ الدرك الاسفل አላህ Subhanahu Wa Ta'ala የበለጠ ቅጣት ነው እንደውም ሙናፊቆች አላቸው። ስለዚህ በመስራቱ ብቻ ይጠቅመዋል አይጠቅመውም። በንያው እንደውም የበለጠ የወረደ ሆነ። ለምን? ያሰበበት እሱ ለእስላም ሳይሆን እስላምን ለመጉዳት ነው እንደውም። ሁለተኛ ደግሞ አንደኛው ሰው የቁርአን ይቀራል፣ ሁለቱም አብረው እየቀሩ ነው ቁርአን። ግን ሲቀሩ ያኛው በጣም ለአላህ Subhanahu Wa Ta'ala ፈልጎበት አጅርን አላህን ያስታወሰ አላህ በቁርአን ላይ እንደገለጸው ለምሳሌ ኢነል ሙእሚኖች ብሎ ማለት አላህ በተወሳ ጊዜ የሚደነግጡ ወጅለት ቁሉቡሁም ይላል አይደለ? ወኢዛ ቱሊየት ዐለይሂም አያቱ ዛደቱም ኢማናን ይላል። ልክ ደግሞ የአላህ Subhanahu Wa Ta'ala አያቶች ቁርአኖች በሚነበቡላቸው ሰዓት ኢማንን ይጨምራላቸዋል ይላል። ሁለቱም እንግዲህ ቁርአን ይቀራሉ ይሰማሉ፣ ግን የዛኛው የበለጠ አጅር አገኘ። በምን? በንያው ማለት ነው። አንደኛው ይሄ ነው የመጀመሪያው ይሄ ነው አመል ኻሊስ ለአላህ Subhanahu Wa Ta'ala ብቻ በመስራቱ ብሎ። ሁለተኛው ደግሞ ምንድነው? ንያ የሚያስፈልገው መለያ ነው። ጧሃራን ከሶላት መለያ፣ ሐጅን ከጾም መለያ፣ ሱናን ከዋጅብ መለያ ነው። ረመዳን የሚጾመው እና ሱና የሚጾመው በምን ይለያል? በንያ ይለያል። ለሱና ጾም ንያ ማድረግ ዋጅብ አይደለም መጀመሪያ ማለት ነው። ንያ አድርጎ ማደሩ ለምሳሌ
ነገ ሰኞ ሊጾም ፈልጎ ከዛ ኋላ እሁድ ማታ ነገ ጾማለሁ ብሎ መነየት ግዱ አይደለም ለረመዳን ጾም ግን ዋጅብ ስለሆነ ንያ ማድረግ አለበት ይሄ ነው አንድ ለሱና ጾም ግን ነብዩ አለይሂ ሰላቱ ወሰለም ጧት ተነስተው ራሱ መብላት ፈልገው ምግብ አጥተው ጾመው ያውቃሉ በዛው ስለዚህ ለሱና ጾም ዋጅብ አይደለም ለሱና ጾም መጀመሪያ ለሊቱን ነው ከቀን ላይ ማወቅ አለበት ቀን ላይ ማወቅ አለበት እሺ ስለዚህ ሱናና ዋጅብን ወይም ደግሞ ዒባዳዎችን አጠቃላ ተመይዝ መለያ ማድረጊያው ምንድነው ንያ ነው እንደዚሁም ቀድም እንዳለው ለአላህ ነው ንያው ወይንስ ሰው ይስሙልኝ ይዩልኝ ነው ይሄም ደግሞ ተውሂድ ጋር የተያያዘ ነው ሁለቱን ነገሮች የያዘ ነው ንያ ስናደርግ ማለት ነው ለአላህ Subhanahu Wa Ta'ala ነው አላህን ፈልጎበት ነው ወይንስ ደግሞ ሰው እንዳይውለት እንዲሰሙለት ብሎ ነው የሚለውን ንያ የያዘ ይሆናል ማለት ነው እስካሁን ከቀራኑ ጥያቄ ካላችሁ መጠየቅ ይቻላል ያው ቃላቶችን ያልገለጽኩላችሁ ታውቁታላችሁ ብዬ ነው እሺ አንድ ጊዜ እንደገሞ ካስፈለገ ኢነመል አዕማሉ ቢንኒያት ስራ የሚለካው በንያ ነው በሐሳብ በእርግጠኝነት ነው ወፊ ሪዋየቲን ቢንኒያ አንድ ነው ትርጉሙ ወኢነማ ሊኩል ምሪኢን ለሁሉም ሰውኮ ማነዋ የንያውን ያገኛል فمن كانت هجرته هجراو የሆነ ሰው መንገዱ الى الله ورسوله ወደ አላህና ወደ መልእክተኛው الى الله ወደ رسوله ሲባል ግን ወደ አላህ ለአላህና ለመልእክተኛው ሲል ማለቱ ነብዩ አለይሂ ሰላቱ ሰላም የመጡበትን መንገድ በመፈለግ ነው እንጂ ዒባዳን ሲሰራ ለነብዩ ብሎ ከሰራ ይሄ ሙሽሪክ ነው ማለት ነው ለነብዩ ብሎ ሲባል ግን እንዳልኳችሁ ሲሰግድ ለነብዩ ነው የምሰግደው ቢል ይሆን ነገር ሲያደርግ ለነብዩ ነው ማረገው ቢል ይቻላል አይቻልም እሳቸው የመጡበትን መንገድ በመከተል ነው አላህ ደግሞ ለኛ ምሳሌ አድርጎ ልንኮልናል አንድ ስራ ሲሰራ ሁለት ነገር ያስፈልጋል ዋና ነገሮች ሁለት ነገሮች አሉ ምንናምናቸው ኢኽላስና ኢትባዕ ናቸው ጥርት አድርጎ ለአላህ መሆኑና ሁለተኛ ደግሞ ኢትባዕ ሁለቱ ካለው አላህ ይቀበለዋል ማለት ነው እሺ ኢትባዕን በመፈለግ ነው ወደ አላህና ወደ መልእክተኛው ማለት አላህ ለአላህ ሲልና መልእክተኛው ባመጡት ህግ ለማለት ነው فهجرته ሂጅራውኮ الى الله ورسوله ወደ አላህና ወደ መልእክተኛው ነው እሺ ومن كانت هجرته الى الدنيا ሂጅራው መንገዱ የሆነ ሰው ወደ ዱንያ يصيبها ሊያገኛት አይምራአተን ينكحها ወይንም ደግሞ ሴትን ፈልጎ ሊያገባት فهجرته الى ما هاجر اليه ሂጅራው የሚታሰበው ወደ አደረገበት ነው ወደ حرام ከሆነም ወደ حرام ነው እንዳልነው ንያ ግን በማሰብ ብቻ አይደለም ሰውየው ያን ነገር ለማድረግ እርግጠኛ በመሆን ነው ነብዩ አለይሂ ሰላቱ ወሰለም ሁለት ሰዎችን ምሳሌ አምጥተዋል በዚህ ላይ አንድ ሀብታም አለ በጣም አለው ኸይር ነገር ይሰራበታል ሰደቃ ያረጋል ደሃው ምስኪኑ ሙስሊሙ ሲያዩ የአላህ ነው በኖረኝ እንደሱ ሰጣለሁ ብሎ ይነይታል ይሄ ሰውዬ የዛን ሰውዬ አጅር ያገኛል አለ ሌላኛው ደግሞ መጥፎ ሰው ነው ገንዘብ አለው ብዙ ነገር አለው ለሐራም ያውለዋል ደሃው የሚያይና አረኔም በኖረኝ እንደሱ አረጋለሁ ይላል ይሄም ደግሞ የዛን ዋጋ ያገኛል ማለት ነው በንያቸው ሁለቱም ተቀጡ ወይንም ደግሞ አጅር አገኙ ማለት ነው እሺ ሶስተኛ ላይ እዚህ ላይ ንያ ላይ የሚለው አንድ የሚቀረን ምንድነው ዋናው ይሄ እስካሁን ያለበት የተስማሙበት ሲሆን ሁሉ አንዳንድ ሰዎች ንያ የሚለውን ነገር እንደ ሱና ያመጡታል ለፍዘን ቃሉን ንያን በቃል በማለት ጥሩ ነገር አድርገው የሚያመጡ ሰዎች አሉ ይሄ ከነብዩ አለይሂ ሰላቱ ወሰለም አልተገኘም ከነብዩ አለይሂ ሰላቱ ወሰለም የለፍዝ ንያ አልተገኘም ቢድዓ ነው ለፍዝ ማለት እንደዚህ ላደርግ ነው ብሎ ንያ ማድረጉ ከነብዩ አለይሂ ሰላቱ ወሰለም ሆነ ከሱሐቦች የተገኘ አይደለም መሐሉ ቦታው የንያ ቦታው ምንድነው ልብ ነው ሐሳብን ማረጋገጥን ቃል ነው እንደሚገልጸው አይደለም የሚገልጸው ቃልና ስራ ከንያ በኋላ የሚመጣ ነገር ነው ስለዚህ መጀመሪያ ሰውየው በልቡ አረጋግጦ ያን ነገር ለአላህ ብዬ ላደርግ ነው ልሰግድ ነው ወይ ጧሃራ ላደርግ ነው ማለት ነው እንጂ የሚጠበቅበት ለፍዝ ዛሬ ዙህር ልሰግድ ነው 4 ረካዓ ወይም ደግሞ መግሪብ ሲሆን 3 ረካዓ ምናምን ይያሉ የሚባሉት ይሄ ከነብዩ አለይሂ ሰላቱ ወሰለም አልተገኘም ከሱሐቦች ከሰለፎች የተገኘ አይደለም ስለዚህ ይሄን ነገር በለፍዝ ማለት አይቻልም ቢድዓ ነው ካልሆነማ እንግዲህ ሰው ሱናም ሲሰግድ 2 ረካዓ ይላል ጾምም ሲጾም አንዳንድ ሰዎች ይጠይቃሉ አሁን ልጾም ስል ምንድነው የሚባለው ማታ ሱና ሲሆን ምን ይባላል ዋጅብ ሲጾም ምን ይባላል እንዲህ ሲባል የሚባል የለም ሁሉም በልብ ነው የሚነየተው ከዛ ኋላ የሚባሉት ነገሮች ዒባዳ ናቸው ስራ ናቸው ማለት ነው እሺ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم
አንድ ጥያቄ አለሽ ግን በነያ መጥፎ ነገር አስቦ እሺ ባሰበበት ይጠየቃል እሺ ይሄ ጥያቄ ምንድነው ለአላህ ሲል ከተወው አጅር ያገኝበታል ነው የበለጠ እንደው ነብዩ በዚህ ላይ በተያዘ በርግጥ ብዙ አሉ ሐዲሶች አንድ ስለ ሽርክ ሲናገር ነው አባስ ምንድነው ያለው ابن عباس ወይ ابن مسعود ከሁለቱ አንዱ ነው ምን አለ ሲናገር ስለ ተጠይር ስለ ገድ ሲናገር وما منا الا አለ ከኛ ውስጥ እኮ ማንም የለም ቢኖርበት እንጂ አለ በገድ ማመን ችግር አለበት የሰው ልጅ ልብ ሁሉ አለ ልክ የሆነ ነገር ስናይ አለ ابن مسعود እዛ ሲብራራ ምንድነው ተጠይር በገድ የማመን ነገር በልባችን ይመጣል ለምሳሌ ድሮ የሚያደርጉት ወፍ ወደ ቀኝ ካለፈ መልካም ነገር አለ ወደ ግራ ካለፈ መጥፎ ነው ይሄን ካየህ የሚባል እንደሱ ልባችን ይፈታተናል ግን አለ ወላኪን يذهبه بالتوكل الله سبحانه وتعالى በተወኩል በመመካት ያስወግድልናል አለ ሽርክን የሚያክል ነገር እንኳን ማለት ነው እና በልቡ ያቺ ነገር መጥታ በመሄዱ ተጠያቂ አይሆንም ግን ኸምር ሊጠጣ ብሎ ለምሳሌ ይሄደ ብር የለውም ከዛ ሳይጠጣ ተመለሰ ይሄ ሰውዬ ወንጀል አለበት ግን ሊሰራው አስቦ ንያ አድርጎ ለአላህ ብሎ ከዛ ኋላ ከተወው አጅር አለው ለአላህ ብሎ ከተወው አጅር አለው ምክንያቱም ተምኪን አለው ችሏል ይሄ ሰውዬ ያን حرام ለመስራት ግን ለአላህ ብሎ ተወው ስለዚህ የበለጠ እንደውም አጅር ያገኛል ማለት ነው እሺ ኢንሻአላህ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا يقبل الله صلاة أحدكم إذا أحدث حتى يتوضأ ألا نبي عليه الصلاة والسلام من قالوا لا يقبلوا قالوا لا من دنات أفراش نيمتاتشو يقبلوا يقبل النبر لا مسلمت أفراش هنا سلزي الله أيقبلم الله أيقبلم من صلاة أحدكم يا يانداچون صلاة ወይም ደግሞ ከናንተ ውስጥ አንዳችሁ የምትሰግዱትን ሶላት አይቀበልም اذا احدث حتى يتوضا اذا احدث ውዱ ከፈታ حتى يتوضا ውዱ እስከሚያደርግ ድረስ አላህ አይቀበለውም ስለዚህ ውዱ ምን ሆነ ማለት ነው ሸርጥ ሆነ ማለት ነው ውዱ ከሌለው ሰውየው ሶላቱ ተቀባይነት የለውም ውዱ የሌለው ሰው ሶላት ቢሰግድ ዋጋ አለው የለውም ስለዚህ አንድ ሸርጥ አየን ይሄ ምንድነው ውዱ ነው ማለት ነው لا يقبل የተባለው መጀመሪያ ላይ አላህ Subhanahu Wa Ta'ala አይቀበልም ማለት ነገሩን ምን አረጋው እሺ ተቀባይነት አሳጣው ዋጋ ቢስ አደረገው ማለት ነው ቆሞ ሰውየው ሶላት መስገድ ቢጀምር አሁን ዋጋ የለውም ማለት ነው እንደውም ሹፈት ነው የሚሆነው ያወቀ እንደዚህ ካረገ ማለት ነው እሺ አህደሰ ማለት ውዱ ከፈታ ማለት ነው ውዱ መፍታት ከሁለቱም መንገዶች ሊሆን ይችላል ውዱ የሚያስፈቱ ነገሮች በሙሉ ከተፈጸሙ ሶላቱ ተቀባይነት የለውም ማለት ነው ሐደስ ብሎ ማለት አጠቃላይ ውዱ የሚያስፈቱ ነገሮች ናቸው ማለት ነው ከሁለቱ መንገዶች ይባላል እሺ الحديث الثالث إلى أحدكم يميلو እንዳልነው አንድ እያንዳንዳችሁ ሊሆን ይችላል ወይም ደግሞ ከናንተ ውስጥ አንዳችሁ ነው ውዱ ከፈታ ውዱ እስከሚያደርግ ድረስ ነጃሳም ካለው ያው እንደዚህ ሆኖ ነጃሳውን እስከሚያስወግድ ድረስ ጀናባም ከሆነ ጀናባነቱን እስከሚያስነሳ ድረስ አጠቃላይ እነዚህ ነገሮች በተቃራኒ ይመጣል ውዱ መፍታት ውዱ ማድረግ ነጃሳ መሆን ነጃሳውን ማስወገድ እስቲንጃ ከሌለው ማድረግ ጀናባ ከሆነ ማስወገድ እነዚህም አብረው የሚነሱ ይሆናሉ እነዚህ ነገሮች ካልተፈጸሙ ግን ሶላቱ ተቀባይነት የለውም ማለት ነው ሸርጥ ሆነ ለሶላት ምን ውዱእ ሸርጥ ሆነ ማለት ነው እሺ ሶስተኛ ሐዲስ ይላል ሶስተኛ ሐዲስ ደረስን عن عبد الله بن عمرو እሺ عن عبد الله بن عمرو እዚህ ላይ አምርና ዑመር በመንድነው የምንለየው ዋው የመጣችው አምርን ለመለያ ነው ካልተሐረከ ዋው ትርጉም የላትም መምጣቷ በአረብኛ ግን የመጣችው አምር ከሆነ ዋው አለው ዑመር ከሆነ ደግሞ ዋው የለውም عن عبد الله بن عمرو ይላል بن عاص عمرو بن عاص ነው እሺ وابي هريره እንደዚሁም አቡ ሁረይራ ሁለቱም አውርተውታል وعائشه عائشም እንደዚሁ رضي الله عنها ورضي الله عنهم قالوا قالوا كلهم ايش قال رسول الله صلى الله عليه وسلم ويل للأعقاب من النار قالوا عليه الصلاة ويولاቸው አሉ ወይውላቸው ወይሉን
ለሁሙል ሀላክ ማለት ነው ጠፉ ጥፋት አላቸው ወይም ደግሞ ወየውላቸው ቅጣት አላቸው ለነማ للأعقاب ለነዛ ተረከዝ ባለቤት ለሆኑት አዕቃብ ማለት عقب ምትለው ሲበዛ ነው አዕቃብ ያለው ሲበዛ ነው ማለት ነው እሺ ተረከዝ ሚን النار ከእሳት አላቸው አሉ እነማን ናቸው እነሱ የማይታጠቡ ማለት ነው ويل للعقاب من النار الله سبحانه وتعالى በቁርአን ላይ ምንድነው فويل للمصلين አለ እነዚያ ሰጋጆች ለሆኑ እኮ ወየውላቸው ግን እነማን ናቸው الذين هم عن صلاتهم ساهون እነዚያ በሶላታቸው ላይ ዝንጉ የሆኑ ይላል እዚህ ላይም ويل للعقاب من النار እነዚያ አዕቃብ ባለቤቶች እኮ ወየውላቸው አለ ለምንድነው ግን ወየውላቸው የተባሉት ሲታጠቡ ተረከዛቸውን የማያስነኩ ማለት ነው ውሃ የማይነካው የሆኑ ከዛ በኋላ ሶላት ይሰግዳሉ እነዚህ ሰዎች ወየውላቸው ለምን ተረከዝ መንካቱ ዋጅብ ስለሆነ ነው ሳላውቅ ከሆነስ የሚባል ጥያቄ ሊነሳ ይችላል ሳያውቅ ከሆነ ነው እንደዚህ የተባለው አውቆማ ከሆነ ውዱኡ ባጢል ነው ተቀባይነት የለውም ሶላቱ ለምንድነው እግር ማጠብ ዋጅብ ነው እግር ማለት ደግሞ ከቁርጭምጭሚቱ በታች ያለው በሙሉ ውሃ መንካት አለበት እያወቀ የተወሰነ አካሉ ላይ እኔ ግማሽ አራቱን ጣት ያላጥብም ወይ ሶስቱን ጣት ብሎ ቢተው ባያጥብ ሶላቱ ይሄ ውዱኡ ምንድነው ባጢል ነው እያወቀ ነው አውቋል ስለዚህ ተቀባይነት የለውም ያኛው ምንድነው ችለተኛ ነው ሁሌ ውዱ ሲያረግ በቃ ተረከዙ ታች ያለችውን ማጠብ ከሌላው ይልቅ አስቸጋሪ ስለሆነ ሳያጥበው ይሄዳል ይሄ ማለት ግን ለተረከዝ ብቻ አይደለም ፊቱን ይሁን እጁን ይሁን ምንም አካሉን በደንብ ሳያጥብ የሚሰግድ ሰው ይሄ ሰው ወየውለት ማለት ነው ቅጣት ይጠብቀዋል ማለት ነው ከዚህ ጋር አያይዘን የምናነሳው አንድ ነገር አለ ነብዩ አለይሂ ሰላቱ ወሰለም ይሄንን ሐዲስ የተናገሩት እንግዲህ ለሰጋጆች ነው ሶላት የሚሰግዱ ሰዎች ሆነው ግን ተረከዛቸውን በደንብ ባለማጠባቸው ወየውላቸው ተባሉ አሁን ሰው ልክ ኸይር ነገር መስራት ግዴታ ነው በተለይ ሴቶች ጋር ሲነሳ ሒጃባችሁን በትክክል ለምን አትለብሱም ሱሪ ወይ በመልበስ ባንዳንድ ነገሮች ሒጃብን አጠቃላይ በመጠበቅ ወንዶችም ሊሆን ይችላል ባለባበስ በተለይ ሲነገራቸው ምንድነው የሚሉት መልሳቸው ልብ ይላሉ አይደለ አላህ እኮ ልባችን ነው የሚያይላሉ ሱብሃንአላህ ልብ ብቻ የሚታይ ቢሆን እንደዚህ አይባልም ነበር ወየውላቸው እንደነዚህ ሰዎች ውዱ አድርገው ለአላህ ሲሉ ውዱ አድርገው ግን ተረከዛቸውን በመተዋቸው ወየውላቸው እሳት አላቸው ተባለ ከባኢር ወንጀል የመሆኑ ምልክት አንዱ ምንድነው ወይል መባል ወይል ማለት ወየውለት ማለት ነው በቁርአን ላይ አላህ ሌላም ቦታ ወይሉለሁም ይላል فويل لهم مما كسبت ايديهم ይላል ወየውላቸው እጆቻቸው በሰራቸው ያገኛሉ ስለዚህ ነብዩ አለይሂ ሰላቱ ወሰለም ወይሉል ለሁም ያሉት ማንን ነው እነዚህ ሰዎች ውዱ አድራጊዎች ሰጋጆች ግን በትክክል ውዱ ባለማድረጋቸው ምክንያት ወየውላቸው ተባሉ ስለዚህ የኛ ስራ ንያና ስራ መሆን አለበት እነይታለ ለአላህ Subhanahu Wa Ta'ala ብለን ከዛም በኋላ ደግሞ እንዳልነው ተመይዝ እንለያለን ይሄ ጧሃራ ነው ወይ ይሄ ሶላት ነው ወይ ይሄ ጾም ነው የሚለውን ከለየን በኋላ ለአላህ Subhanahu Wa Ta'ala ብለን እንሰራዋለን ስራ ያስፈልገናል ንያ ብቻውን ወይም ደግሞ ስራ ኢማን ብቻውን ዋጋ የለውም በሰዎች አገላለጽ ኢማን ብቻውን ነው እንጂ ኢማን ያለው ሰው ይሰራል እንደውም በእስልምና አላህ በቁርአን ላይ ምንድነው ያለው እነዛን ሲናገር قالت الاعراب آمنا قل لم تؤمنوا ولكن قولوا اسلمنا አላቸው አረቦቹ ገጠሪዎቹ በዛ በነብዩ አለይሂ ሰላቱ ሰላም ጊዜ የነበሩት ምን አሉ አመንና አሉ ከዛ ምን አላቸው አላህ Subhanahu Wa Ta'ala እናንተ እኮ አላመናችሁም አላቸው قل لم تؤمنوا እናንተ አላመናችሁም ولكن قولوا اسلمنا ግን ሰለምን በሏቸው ለምንድነው እስልምና ማለት ምንድነው ሻሃዳቱ አላ ኢላላህ ወአነ ሙሐመድ ረሱሉላህ ብለው ምንድነው ሶላትን መስገድ ስራዎች ናቸው ሐጅ ማድረግ ዘካ መጾም ስራ ላይ ናቸው እነሱስ ገና ኢማን አልገባም ልባቸው ኢማን የሚመጣው እንደው ስራ ሰው ኸይር ስራ ብዙ ሲሰራ ነው ኢማኑ ልቡ እየጠነከረ የሚመጣው እስላምማ ስራ ነው ስለዚህ ስራና ኒያና ስራ የተያያዘ ነው ስለዚህ አንድ ሰው አይ አውቀዋለሁኝ ወይ ደግሞ በልብ ያመኝበታለሁ ስለዚህ ቁጭ ብያገኛለሁ ማለት ይሄ ያው የማይታሰብ ነው ስራ ያስፈልጋል ያመነበት ሰው ማለት ነው እሺ እንዳልነው ወይሉል አዕቃብ ያለው ተረከዝ ነው ብለናል ሚንናር ከእሳት አላቸው ይቀጣሉ ማለት ነው በተውት ልክ ማለት ነው በተውት ልክ በማያጥበው ልክ ያው ቅጣት ይጠብቀዋል ማለት ነው እሺ አራተኛ ሐዲስ عن أبي هريرة رضي الله
رضي الله عنه أن رسول الله صلى الله عليه وسلم قال إذا توضأ أحدكم فليجعل في أنفه ماء ثم ليستنثر ومن استجمر فليوتر وإذا استيقظ أحدكم من نومه فليغسل يديه قبل أن يدخلهما في الإناء ثلاثا فإن أحدكم لا يدري أين باتت يده إلال عن أبي هريرة رضي الله عنه أن رسول صلى الله عليه وسلم من دنيالوت قال إذا بعد الرجاجيزي إذا مالت يهون نجر بتفسأ مجيزي توضأ له سلزي متأتش لمن دنيا ولا وضوء إذا توضأ أحدكم عندك كو كنا أنت وسط وضوء بعد الرجاجيزي قالوا من يدرك فليجعل يدرك في أنفه ماء بافنج أو وسط وهن يدرك وده وسط يدرك يساب مالتناش ከዛም በኋላ ثم ليستنثر ካስገባ በኋላ ደግሞ ليستنثر ያውጣው ውሃውን ትእዛዝ ነው إذا توضأ ውዱእ ባደረገ ጊዜ أحدكم ብለናል አንዳችሁ ወይንም እያንዳንዳችሁ فليجعل ያድርግ አለ فليجعل ያድርግ ምን في أنفه ባፍንጫው ውስጥ ያድርግ ምንን አለ ማአን ውሃን ባፍንጫው ውስጥ ያድርግ ثم ليستنثر ከዛም በኋላ ያውጣው ውዱእ ነው ማለት ነው እንግዲህ ውዱእ ሲያደርግ ሰውየው ውሃ አፍንጫው ውስጥ አድርጎ ማስገባት አለበት ይሄ አምር ነው ትእዛዝ ነው ومن استجمر በድንጋይ እስትንጃ የተጠቀመ ሰው فليوتر ጎዶሎ ያድርግ ዊትር ያድርግ ነብዩ አለይሂ ሰላቱ ወሰለም አዘዋል ምን ብለው استجمار ያደረገ ሰው በድንጋይ እስትንጃ ያደረገ ሰው فليوتر ዊትር ያድርግ ብለዋል ሶስት አንድ የለም ሶስት ሌላ ስላለ ሐዲስ فليوتر ሶስት ጊዜ ያድርጋሉ ካልጠራ ግን ምን ማድረግ አለበት በሶስት መጨመር አለበት ሶስት አቀል ነው ትንሹ ሶስት ነው ካልጠራ ግን መጨመር አለበት ዊትሩም ስለተወደደ ምን ያደርጋል 3 ካልበቃው 5 ካልበቃው 7 ስለዚህ አቀሉ ነው ዝቅተኛው ነው እንጂ 3 የተባለው አይ አንድ አድርጌ ይጠርቻለሁ ማለት ይችላል አይችልም በድንጋይ የተጠቀመ ሰው በዚህ ቀይድ አድርገው ሰዎች ሶፍትንም ቢሆን ይቻላል በሶስት ያሏል ሶስት ጊዜ በመጠቀም አፍضሉ ግን ሁለቱንም ቢጠቀም ነው ድንጋይ ተጠቅሞ ከዛ ኋላ ውሃ ቢጠቀም ይሄ አፍضል ይሆነ ነው ካልሆነም ውሃ ካልሆነ ድንጋይ ማለት ነው እሺ فليوتر ጎዶሎ ያድርገው ብለዋል በሶስት ያድርገው ካልሆነ እንዳልነው ካልጠራ ግን ይጨምራል وإذا استيقظ ከነቃ استيقظ ማለት መንቃት ነው ከእንቅልፉ ሲነቃ አንድ ሰው استيقظ ይባላል وإذا استيقظ በነቃ ጊዜ أحدكم አንዳችሁ من نومه ከእንቅልፉ فليغسل ይጠብ يديه እጆቹን قبل أن يدخلهما كما አስገባቱ በፊት አለ وإذا استيقظ أحدكم من نومه ከናንተ ውስጥ አንዳችሁ ከእንቅልፉ ቢነቃ ምን ያድርጋሉ فليغسل يديه እጆቹን ይጠብ አለ قبل أن يدخلهما كما አስገባቱ በፊት قبل أن يدخلهما كما አስገባቱ በፊት ምን ውስጥ كما አስገባቱ በፊት في الإناء በእቃው ላይ ثلاثا የውዱእ ማድረግ ያቀዋለው ባልዲ ሊሆን ይችላል ወይም ደግሞ ጆግ ነገር ሊሆን ይችላል እጁን ውሃ አስገብቶ የሚጠቀምበት ከሆነ በአሁን ሰዓት ሰው ቧንቧ ስለሚጠቀም ነው ውዱእ ማድረግ እንደዚህ አይነት ቃ ከሆነ ሄዶ እጁን ቀጥታ ማስገባት የለበትም መጀመሪያ እያፈሰሰ እጁን 3 ጊዜ መታጠብ አለበት ከዛ በኋላ እጁን እየነከረ ውሃ ያወጣል ማለት ነው في إنائه ثلاثا እቃው ውስጥ እጁን ከማስገባቱ በፊት 3 ጊዜ መታጠብ አለበት ማለት ነው እሺ فإن أحدكم كنانت ውስጥ እኮ አሉ እያንዳንዳችሁ ወይንም አንዳችሁ لا يدري አያውቅም አይነ ባተት يده እጆቹ የት እንዳደሩ አያውቅም ስለዚህ ምን ማድረግ አለበት መታጠብ فإن أحدكم لا يدري አያውቅም ማለት ነው لا أفراش ነው ብለናል يدري ስለመጣ ማወቅ ነበረ አለማወቅ ሆነ አይነ ባተት يده ይላል እጁ የት እንዳደረ አያውቅም
የራሱ አካል ሊሆን ይችላል ከራሱ አካል ውጭ ሊሆን ይችላል በተኛ ሰዓት የሚነካውን ነገር ስለማያውቅ ነጃሳ ነገር ሊሆን ይችላል መጥፎ ነገር ሊሆን ይችላል ምን እንደሚነካ ስለማያውቀው በአጠቃላይ ከእንቅልፉ በነቃ ጊዜ ምን ማድረግ አለበት 3 ጊዜ መታጠብ አለበት 3 ጊዜ መታጠብ አለበት ይሄንን ነገር ዑለሞች የተካለፉበት ነገር አለ ምንድነው ይሄም አንዳንዶቹ አይ ከሌሊት እንቅልፍ ብቻ ነው ለምን من الليل የሚል ሌላ ሐዲስ ስላለ ከሌሊት ብቻ ነው ሌሎቹ ደግሞ ሌሊት ሆነ ቀን እጆቹ የት እንዳደሩ አያውቅም የተባለው የትም ቢሆን ነው ብቻ ዋናው ራሱን ስቶ መተኛቱ ነው ተባለ አላ ኩሊ ሐል በዚህም ሆነ በዛ ሰውየው ከእንቅልፉ ሲነቃ ቆሻሻ ነገር ሊኖረው ስለሚችል ውዱእ ከማድረጉ በፊት 3 ጊዜ እጁን ይታጠባል ከዛ በኋላ ወደ መጀመሪያው ይሄዳል ሐዲስ ላይ اذا توضأ ብሎ فليجعل في انفه ماء ያለው ከዛ በኋላ ውሃን አፍንጫ ውስጥ ያስገባል ከዛ በኋላ ያወጣዋል ማለት ነው وفي لفظ ይላል አይደል እሺ وفي لفظ لمسلم በሙስሊም ላይ ደግሞ ሐዲስ ለፍዝ ላይ ቃላት ያመጣው ምን ይላል فليستنشق بمنخريه من الماء فليستنشق استنشاق ያድርግ ውሃውን ስቦ ያስገባው ማለት ነው استنثار ቅድም ያልነው ليستنثر ያውጣው ነው استنشاق ደግሞ ማስገባት ነው فليدخل في انفه ماء ያለው ባጭሩ ምን ይባላል استنشاق ይባላል ውሃን አፍንጫ ውስጥ ማስገባት استنشاق ይባላል ሰውየው ሲያደርገው ደግሞ فليستنشق ያድርገው ያስገባው ውሃውን بمنخريه ባፍንጫዎቹ ቀዳዳዎች ማለት ነው من الماء ከውሃ እሺ ያስገባው ማለት ነው ስለዚህ አስገብቶት አይቀርም ቅድም ያውጣው ብለናል وفي لفظ በሌላ لفظ ምን ይላል من توضأ وضوء ያደረገ ሰው فليستنشق استنشاق ያድርግ ውሃን ያስገባ እሺ ከዛ በኋላ ያሉትን እዚህ ላይ ኺላፎች ከሐዲሱ የሚያዙትን ነገሮች እናያለን عن ابي هريره ብለናል رضي الله عنه ان رسول صلى الله عليه وسلم قال اذا توضأ احدكم وضوء ባደረገ ጊዜ አንዳችሁ ምን ያድርግ فليجعل في انفه ماء ውሃን ባፍንጫው ውስጥ ያድርግ ثم ليستنثر ከዛም በኋላ ያውጣው ውሃውን ومن استجمر استنجاء ደግሞ በድንጋይ የተጠቀመ ሰው በድንጋይ استنجاء ያደረገ ሰው فليوتر ጎዶሎ ያድርገው 3 ነው ዝቅተኛው ብለናል ወይም ደግሞ ከዛ ይጨመረ واذا استيقظ የነቃ ሰው ደግሞ احدكم ከእናንተ ውስጥ አንዳችሁ ከእንቅልፉ የነቃ ሰው ምን ያርግ ምን ነው ይሄ ከእንቅልፉ فليغسل يديه እጆቹን ይጠብ قبل ان يدخلهما ከማስገባቱ በፊት في الاناء እቃ ውስጥ قبل በፊት ነው ان يدخلهما ከማስገባቱ ማስገባት ነው في الاناء اناء ማለት የውዱእ እቃ ነው اناء ማለት የውዱእ እቃ ነው ግን ክፍት ነው እንደዚህ እንደኛ ሀገር አይነት አንዳንድ ሰው እኛ ሀገር ጡል የሚባለው ማለት ነው የውዱእ እቃ እንደዛ አይነት አይደለም እጅህን ማስገባት የማትችልበት ሳይሆን የምትችልበት ነው ለዛ ነው ምን ያሉት መጀመሪያ እጁን ከመንከሩ በፊት ምን ያድርገው ይታጠብ ካልሆነ እጁን ሲያስገባው ምን ሆነ ቆሻሻ ከሆነ እጁ አበላሸው ማለት ነው ይሄ ጧሃራ ነው ስለዚህ መጀመሪያ እጁን 3 ጊዜ ያጥባል ከዛ በኋላ እየነከረ ለአፍንጫውም ለፊቱም ለእጆችም ይጠቀማል ማለት ነው እሺ 3 ጊዜ ብሏል فإن أحدكم ከዛ በኋላ አመጡት ለምንድነው እቃ ውስጥ ማስገባት የተከለከለው لا يدري ስለማያውቅ ነው እኮ አይነ ባተት يده እጁ የት እንዳደረ ስለማያውቅ እንደተነሳ ከእንቅልፉ ይታጠባቸው አለ وفي لفظ لمسلم ደግሞ لفظ ምን የሚላለው فليستنشق استنشاق ማለት እዚህ ላይ እንዳልነው فليجعل في انفه ماء ባጭሩ فليستنشق ውሃውን ያስገባ بمنخره ማለት ባፍንጫዎቹ ቀዳዳዎች من الماء ከውሃ وفي لفظ በሌላ لفظ ደግሞ ምን ይላል من توضأ وضوء ያደረገ ሰው فليستنشق አሁን እዚህ ላይ እንግዲህ استنشاق ያርግ ተብሏል ኺላፍ ያለበት ነገር ምንድነው استنشاق ማድረግ አፍንጫና አፍሄ መضመض የሚለው ነገር ዋጅብ ነው ወይንስ ሱና ነው ኺላፍ አለበት ከፊል ዑለሞች ምን አሉ ሱና ነው ከፊት ነው የሚጀመረው አላህ Subhanahu Wa Ta'ala በቁርአን ላይ ምን ብሏል ከናንተ ውስጥ አንዳችሁ ለሶላት ከቆመ ይላል ወይም ለሶላት በቆመ ጊዜ ምን ያድርግ ነው ያለው ፊቱን ይታጠብ ነው ያለው ስለዚህ ፊቱን ይታጠብ ነው የተባለው አፍንጫ ወይንም አፍ ወይንም እጅ መታጠብ ከሱና ነው እንጂ የሚሆነው ዋጅብ ሊሆን አይችልም
አሉ ሌሎቹ ደግሞ ምን አሉ አይ አላህ Subhanahu Wa Ta'ala ከፊት ይጀመር ብሏል ፊት ታዳ ምን ያካታል አፍንጫን ያካታል አፍን ያካታል ስለዚህ አፍና አፍንጫንም ደግሞ መታጠብ ዋጅብ ነው ብለዋል ስለዚህ አብዛኛዎቹም በዚህ ሄዱት አላህ ፈግሲሉ وجوهكم ብሏል የሚለውን ያመጣሉ ቁርአን ላይ ፈግሲሉ وجوهكم እጆቻችሁን ፊቶቻችሁን ታጠቡ ማለት ነው ይሄም ምን ይዘው ይሄኛው ነው ለምንድነው ይካተታል አፍንጫ ፊት ውስጥ የሚካተት ነው ሰው አሁን አፍንጫዬን መታኝ ቢል ወይንም ደግሞ በሌላ ሰፋ አድርጎ ፊቴን መታኝ ፊትህ ምን ጋር ነው ፊቱን በሙሉ ባንዴ ሊመታ ይችላል እኮ አፍንጫውን ወይ ጉንጩን ወይ አፉን ስለዚህ እንደዛ ተብሎ ይካተታል አላህ Subhanahu Wa Ta'ala ፈሊያው وجوهكم ፊታችሁን ታጠቡ ብሏል ግን ፊት ውስጥ ምን ይካተታል አፍንጫና አፍ ይካተታል ስለዚህ በዚህ ዋጅብ ነው አፍንጫና አፍ እስቲንሻቅ ማድረግ ዋጅብ ነው ማለት ነው እሺ እጅ መታጠብ ግን ሱና ነው ከእንቅልፉ የነቃ ሰው ግን አምረ ስላለው የተለየ ትእዛዝ ስላለው ያው እጁን መታጠብ አለበት ሌላ ደግሞ ምን ይዘው ነገር ምንድነው ከእንቅልፉ በነቃ የሚለውን መታጠብን ነው ሌላ ክልከላን ነው ምንን ክልከላ ነው የምንማረው እጅህን ማስገባት እቃ ላይ ዝም ብለህ ሰውየው እንደሄደ እቃው ላይ ዝም ብሎ እጁን ማስገባት የለበትም ታዳስ ምንድነው ማድረግ ያለበት መጀመሪያ እጆችን ይታጠባል ከዛ በኋላ ነው ወደ ቀጣዩ የውዱእ ተግባር የሚሄደው ማለት ነው ሌላም ምን ይዘው እስቲጅማር ማድረግ የፈለገ ሰው 3 ጊዜ ነው በድንጋይ መጠቀም የፈለገ ሰው እንዳልነው በዚህ ቀይድ አድርገው አይ ሶፍትም ቢሆን ያብቃቃል ያሉ ሰዎች አሉ ዑለሞች አሉ በተቻለው አቅም ሰው በርግጥ ውሃን ቢጠቀም ጥሩ ነው ከሌላው ከነጠላ ጥቅሞች አንድ ላይ መጠቀም የቻለ መጀመሪያ እስቲጅማር አድርጎ በድንጋይ በኋላ ውሃ ይሄ አፍضل ነው ካልሆነ ግን ውሃ ካልቻለ በአንዳንድ ሁኔታዎች የማይገኝበት ምክንያት ካለ ሌሎችን ይጠቀማል ማለት ነው ሌሎቹ ግን 3 መሆኑ ግዴታ ነው አቀል ነው ብለናል 3 መሆኑ ትንሹ ነው ከዛ በኋላ ደግሞ አውት ዊትር አድርጉ ስላሉ 5 እናደርገዋለን ካላብቃቃን ማለት ነው እሺ ወደ ቀጣዩ ሐዲስ እሺ እንሄዳለን እዚህ ላይ የተዘረዘሩት ያው የወጣበት ነው ማየት የፈለገ ሰው ካለ በተለይ ለደሊል ቡኻሪ ብለዋል ሙስሊም ብለዋል ያው ኪታቡ ታች ላይ ያለ ቁጥሩን ያመጣል እዚህ ላይ አሁን ቡኻሪ በዚህ ቁጥር ላይ ሙስሊም በዚህ ቁጥር ላይ ያለ እያንዳንዶቹን የዘረዘራቸውን ሐዲስ በሙሉ ያመጣቸዋል ስለዚህ ለውይይት ቀለል ያለ ይሆናል ማለት ነው እሺ አምስተኛ ሐዲስ የመጨረሻ ትሆናለች ከዛ በኋላ ያው ወይና አብራራዋለን ካለም እናያለን ማለት ነው አምስተኛ ሐዲስ ጥያቄዎችን በኋላ ላይ እንመልሳለን ኢንሻአላህ عن أبي هريرة رضي الله عنه أبو هريرة بتناقر حديث رضي الله عنه من على قال عليه الصلاة والسلام قال لا يبولن أحدكم في الماء الدائم كنا نتوستكو لا أفراشنو يبول مشنات نبارة سلازي عايشنا له كلكلو من دنو يتنو اندايشنا يتكلكلوت في الماء بوها لي الدائم يقوم يهونه كنا نتوست عنداتشو وينم دمو إيان دانداتشو እንዳይሸና ምን ላይ ፊልማ ኢዳኢሚ የቆመ ውሃ ላይ እንዳይሸና ተከልክሏል አዳኢም ማለት የቆመ ነው الذي ያኮ አለ ላ የጅሪ የማይሄድ የሆነ የማይፈስ ውሃ ወይም የማይሄድ ውሃ የቆመ የሆነ ውሃ ላይ መሽናት ከዛም የተከለከለ ثم ከዛም በኋላ እኮ يغتسل فيه ከዛም በኋላ ደግሞ ሊታጠብበት ሸንቶበት እንዴት ይታጠብበታል ክልክል ነው ስለዚህ አይቻልም ማለት ነው ይሄ ነሂ ነው ወሊ ሙስሊምን ይላል በሄደማ በሙስሊም በብቻው ያወጣው ሐዲስ ላይ ምን ይላል ላ يغتسل አይታጠብ አሐዱኩም አንዳችሁ ወይ ያንዳን ፊልማ ኢዳኢሚ በቆመ ውሃ ላይ وهو جنوب እሱኮ ጀናባ ሆኖ ጀናባ ለሆነ ሰው የቆመ ውሃ ላይ መታጠብ ክልክል ነው እሺ ላ يبولن احدكم ከናንተ ውስጥ አንዳችሁ እንዳይሸና መሽናት ክልክል ነው ማለት ነው ምን ላይ ፊልማኢ በውሃ ላይ አዳኢም የቆመ የሆነ ውሃ ላይ الذي ያኮ ላ የጅሪ የማይሄድ ውሃው የቆመ ነው አይሄድም እዛ ላይ እንዴት ይሸናል ክልክል ነው ثم ከዛም በኋላ يغتسل فيه ከዛም በኋላ ሊታጠብበት የተከለከለ ነው ማለት ነው እሺ
ከዛ ወሊ ሙስሊም ደግሞ ላ يغتسل احدكم ከናንተ ውስጥ አንዳችሁ እንዳይታጠብ ፊልማ ኢዳኢሚ በቆመ ውሃ ላይ አዳኢም የቆመ ነው ወሁወ ጁኑቡን እሱኮ እሺ ጀናባ ሆኖ ይላል ጥያቄ እዚህ ላይ ያለ አሁን ባህር ላይ መታጠብ ይቻላል አይቻልም ባህር ላይ መታጠብ ወይም ደግሞ የተከለከለው ነገር ባህር የቆመ ነው አይደለም መጀመሪያ ባህር የቆመ ነው አይደለም የቆመ ነው አይደለ ባህር አይንቀሳቀስም አይሄድም የሚወርድም አይደለም የቆመ ነበር ባህር ግን ግን የቆመ ነበር ግን ይሄ ዑለሞች ተስማሙበት ነው ባህር አጠቃላይ ነብዩ አለይሂ ሰላቱ ሰላም ብዙ ሌሎች የሚመሩ ሐዲሶች አሉ ወደ የተፈቀደ በመሆኑ ባህር خاص ነው ባህር ለብቻው ነው خاص ነው የሚታየው ይፈቀዳል እዛ ላይ ጀናባ ሆኖ መታጠብ ሊሆን ይችላል ወይም ደግሞ የተከለከለው ነገር አይከለከልም ይሄ የተባለው ምንድነው የቆመው ውሃ ሆኖ ትንሽ ነው ትንሽነቱን በርግጥኛ ያው ቁለተይን ወይ ምናም ብለን እኛ እንትና አንለውም አንቀይደውም ለምሳሌ ይሄ የቆመው ውሃ ይሄን ያህል መሆን አለበት ወይ በዚህ ያህል ሜትር አንልም አጠቃላይ የቆመው ውሃ ክልክል ነው ባህር ሲቀር አጠቃላይ የቆመው ውሃ ክልክል ነው ባህር ሲቀር የሞተን ሁሉ መብላት ክልክል ነው የባህር ሲቀር እንደሚባለው ማለት ነው እሺ የሞተ ሁሉ አይበላም የባህር አልሂሉ መይተቱ አሉ ነብዩ አለይሂ ሰላቱ ሰላም የሞቱት ሁሉ ሐላል ናቸው የት ውስጥ ባህር ውስጥ አሳ ሳይታረድ ይሞታል ወይም ደግሞ ሌሎች ነገሮች አሉ ሁሉም ስለዚህ እዛ ላይ ቢሞቱም እንኳን ሐላል ነው የተፈቀደ ነው ማለት ነው የሚከለከል አይደለም ስለዚህ ይሄን ይዛለን ማለት ነው እሺ እዚህ ላይ እንግዲህ አንዳንድ ሰዎች አንዳንድ ዑለሞች ምን ይላሉ አይ የተከለከለው አትሽኑበት የተባለው ثم يغتسل فيه ከሸና በኋላ እንዳይታጠብበት ነው ይላሉ ግን እኛ ሁለቱንም አይቻልም ነው ያሉት ስለዚህ የምናየው መታጠቡም ክልክል ነው እዛ ላይ መሽናቱም ቢሆን ክልክል ነው ማለት ነው እዚህ ላይ አንዳንድ ዑለሞች የተከለከለው በሐራምነት ነው ወይንስ ደግሞ በመጠላት ነው የተጠላ ነው ለማለት ነው ይሄን ነገር ያመጡት ወይንስ ደግሞ حرام ነው ለማለት ነው ብለው ኺላፍ ይሄዳሉ አጠቃላይ ቅድምም ያነሳ ነው ላይ ለምሳሌ ፊት ብለናል ፊት ዋጅብ ነው ተስማምቶበታል ዑለሞች ከዛ እስቲንሻቅ ይሄንን አፍንጫን ወይ ደግሞ አፍን ደግሞ የሚለውን ኺላፍ አለበት ግን ይሄ መስአለቱል ፊቅህ ስለሆነ ሁሉም ሐዲስ አላቸው የሚያመጡት እኛ ያው አይተን በላጭ የሚለውን ወይንም ጠንካራ ማስረጃ ያለው ምን ነው እንይዛለን እንጂ ይሄ የአቂዳ ልዩነት አይደለም አንድ ሰው ይሄን ስላለ ይሄ እንደዚህ ነው ተብሎ ሊወገዝ አይችልም ይሄ ኢማሞችም አራቱ አይማዎች የተለያዩበት የخالፉበት አጠቃላይ በሙስሊሞች hatta በሰሃባም አለ እንደዚህ አይነት ኺላፍ እጅ ያስቀድማል ሶላት ላይ እግር ያስቀድማል እስቲንሻቅ ማድረግ ዋጅብ ነው ወይስ አይደለም ለምንድነው ይሄ ስራ ነው ፍቅህ ነው ጋር አቂዳ ዋና የተባለው ለምንድነው ቁርአንና ሐዲስ ያመጣልህን እምነትን መካድ ስለሆነ ነው ኢማንን መካድ ነው አቂዳ ማለት ይሄ ግን የተግባር ነገሮች ስለሆኑ ትልቅ ትኩረት ሰተናቸው እንግዲህ ይሄን ካደረገ እንዲ ሊሆን ነው ልንል አይደለም ግን እኛ ቁርአንና ሐዲሶችን ያው ያመጡትን ማስረጃዎች ያያየን በተቻለን አቅም ወደ ሐቁ ለመቅረብ እንሞክራለን ማለት ነው እሺ ስለዚህ እዚህ ላይ በተጠላነት ነው የተከለከለው ብለዋል የተጠላ መሆኑን በጣም ለመግለጽ ነው እንጂ حرام ነው ለማለት አይደለም ሌሎቹ ደግሞ حرام ነው ከልክለዋል ነሂ ነው ላ ያሉ እየከለከሉ ላ يغتسل احدكم في الماء ብለዋል ስለዚህ ማን ቢሆን እዛ ሊታጠብ አይፈቀድለትም ያሉ ዑለሞች አሉ ማለት ነው ስለዚህ ከዚህ ምን ይዘው ግን አጠቃላይ ምንድነው መሽናት እዛ ላይ አይቻልም እዛም ላይ የቆመ ውሃምላም ጀናባ ለሆነ ሰው ጀናባ ተብሏል ስለዚህ ለጀናባ ነው አይቻልም ወራጅ ውሃ ላይ ግን ይቻላል ማለት ነው ወንዝ ትንሽም ቢሆን ወራጅ ውሃ ላይ የተከለከለ ነገር የለውም ውዱ ማድረግም ቢሆን እዛ ላይ አትሽኑ ተብሎ የተከለከለ ነገር ሲመጣ እያየናቸው ከመጣ እንግዲህ ከተከልክሏል ከተባለ እንከለከላለን ከዚህ ሐዲስ ግን ምናየው የቆመ ውሃ ላይ መሽናት መከልከሉን እና መታጠብ መከልከሉን ነው ማለት ነው እሺ እዚህ እናቆምና አንድ ጥያቄ እዚህ ምን ይላል እስቲንሳርና እስቲንሻቅ ምንድነው እስቲንሻቅ ማለት ውሃውን ማስገባት ነው እስቲንሳር ደግሞ ማውጣት ነው ማለት ነው እስቲንሳር ማለት ውሃውን ማስገባት ነው እስቲንሻቅ ደግሞ ማውጣት ነው ማለት ነው